የጽናት ድራማ እንግዲህ ዛሬ ይለቀቃል ማለት ነው። በተለመደው ሰዓት በጉጉት ሁላችንም እንጠብቃለን። እኔም እንደናንተው ማለት ነው። ዛሬ እንግዲህ በተለመደው ሰዓት ይለቀቃል። እናንተም የተለመደበትን ሰዓት ታውቁታላችሁ ማለት ነው። ይሄ ነው በዚህ ይሄ ይፈጠራል ብዬ ግን ልነግራችሁ አልችልም። ምክንያቱም በጉጉት እንድትጠብቁት እንድታዩት ማለት ነው። ቀጣይ ግን የሚፈጠረው ነገር እኔ በደንብ አድርጌ አውቃለሁ ማለት ነው ውዶቼ። ግን ደግሞ እናንተ በጉጉት ጠብቁ። በተለመደው ሰዓት ይለቀቃል። ቤቲ እንዴት ሆነች? ምን ሆነች? አሁንም ሰንደልና የጫት እንጨት ይዛ እየዞረች ነው መንገድ ለመንገድ ወይንስ ደግሞ ከሆስፒታል ድና ወጥታለች? ጽናትና ኪሩስ እንዴት ሆኑ? አሁንም በፍቅር እንደከነፉ እንዳበዱ ናቸው ወይንስ ምን ተፈጠረ? በነገራችን ላይ በዚህ በሚለቀቀው ክፍል አዲስ ነገር አለ ማለት ነው። ያ አዲስ ነገር ምንድነው ካላችሁ እናንተ ሙሉ ቪዲዮውን እስከ መጨረሻው ድረስ ተከታተሉት ማለት ነው። አዲስ ነገር ምንድነው የሚለውን ለማወቅ ከፈለጋችሁ ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናሌን ሰብስክራይብ ስለምታረጉ ላይክ ስለምታረጉ በጣም አመሰግናለሁ። አሁንም ማበረታታችሁ አይለኝ። ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሼር አድርጉ ውዶቼ። ጽናትንና ኪሩን የምትወዱ የጽናትን ድራማ የምትወዱ ብቻ ይሄንን ቪዲዮ ላይክ አድርጉ ማለት ነው። ውዴታችሁን በላይክ አሳውቁኝ ውዶቼ። በሀሳብም ደግሞ ኮሜንት አስቀምጡልኝ። እንግዲህ ዛሬ በተለመደው ሰዓት ጽናትና ኪሩ ይመጡልናል ማለት ነው። የጽናት ድራማ ይለቀቅልናል። በጉጉት እንጠብቃለን ማለት ነው ውዶቼ። እንግዲህ እነሱ አሁንም በፍቅር እንደከነፉ ነው ወይንስ በመሀላቸው ምን ተፈጠረ የሚለውን አዲስ ነገር እንግዲህ ሙሉ ድራማው ሲለቀቅ በደንብ የምናየው ይሆናል ማለት ነው። እና ውዶቼ እውነት ለመናገር ናሆም እና ምሩ አንድ በመሆናቸው ራሱ ብዙዎቻችሁ በጣም ተደስታችኋል። ምክንያቱም ስትፈልጉትና ስትመኙት የነበረው ነገር ምሩና ናሆም አንድ መሆን አለባቸው፣ ጊዜያቸውን መጠቀም አለባቸው። እሱስ ለምን እያፈቀራት እንደዚህ ይጎዳል እያላችሁ ነበረ። እንግዲህ ፍቅር በፍቅር ሁነዋል ማለት ነው። በጣም ደስ ብሎኛል። ቢፋቀሩ ቢዋደዱ አንድ ላይ መሆናቸው ጥንድ መሆናቸው የሚያምርባቸው የሚስማሙ ናቸው ምሩና ናሆም ማለት ነው። ኪራና ፂ ደግሞ እንግዲህ ምንም ጥያቄ የለውም። በጓደኞቻቸው ትብብር፣ በሚወዷቸው ሰዎች ትብብር ፍቅራቸው ተመልሷል። ቤቲሻ አይ ላቭ ዩ ቱ ማለት ነው። አይ ላቭ ዩ ቱ ቤቲሻ ማለት ነው። ቤትዬ እንግዲህ ሰንደልና የጫት እንጨት ጆሮ ላይ አድርጋ ፌስ አላስራ ለመንገድ እየዞረች ነው። መጨረሻውን ፈጣሪ ያሳምርላት ብቻ። ከዛ ድና ከዚህ ክፋቷም ተመልሳ ንጹህ የነሱ እህታቸው ሆና ከነሱ ጋር ትኖራለች ብዬ አስባለሁኝ። በእርግጥ እኔ ቤቲ አሁንም ከተሻላት ወይንም ከዳነች በኋላ በጭራሽ እነ ኪራና እነ ጽናት ያሉበት ቤት ውስጥ የነሱ ቤተሰብ ውስጥ እንድትቀላቀል አልፈልግም። ምክንያቱም ክፋት ወይንም ደግሞ የሆነ ጥፋት በደሟ የተዋሃደ ስለሆነች አሁንም እነሱን ስታያቸው ኪራን ነጠቀችኝ ብላ ስለምታስብ አሁንም ጽናትን ለማጥፋት ነው የምታስበው። ይሄ የኔ ሀሳብ ነው። የእናንተ ሀሳብስ ምንድን ነው ቤተሰቦቼ? እስኪ የእናንተ ሀሳብ ኮሜንት አስቀምጡልኝ። እኔ የምለው በጭራሽ ቢሻላት ራሱ ከነኪራና ከጽናት ጋር ተቀራርባ መኖር የለባትም። እሷም በርቀት እነሱም በርቀት ነው መኖር ያለባቸው። ምክንያቱም ስታያቸው ደሟ ስለሚፈላ አሁንም ጽናትን ከመጉዳት ወደ ኋላ አትልም ቤቲ ማለት ነው። ቤቲ እንግዲህ የስራዋን አግኝታለች። የክፋቷንም ጥግ አይተነዋል። የክፋቷም ጥግ ደግሞ ራሷንም የምትወደውንም ሰው ቤተሰቦቿን ሁሉን ነገር አሳጥቷታል። ክፋት ሳይሆን ደግነት ነው የሚጠቅመው በነገራችን ላይ ማለት ነው። እና እንግዲህ የዘራችሁን አዝዳለች። ጤፍ ዘርታችሁ በቆሎ ማጨድ የለም፣ ወይንም ደግሞ በቆሎ ማግኘት የለም። በቆሎ ዘርቶ ደግሞ ጤፍ ማጨድ የለም። ስለዚህ ክፉ ከሰራን ክፉ ነው የምናገኘው፣ ጥሩ ከሰራን ደግሞ ጥሩ ነው የምናገኘው ማለት ነው። ኪሩና ጽናትም ደግሞ እንግዲህ ልባቸው ጥሩ ነው። ለሰዎች በጣም ቀና ነገር የሚያስቡ፣ ሰዎችን መርዳት የሚያስደስታቸው፣ ብዙ ነገሮችን ጥሩ ነገር የሚያደርጉ ናቸው ኪራና ጽናት ማለት ነው። ጽናትም ደግሞ የሚበድሏትን ሰዎች ራሱ ጥሩ ነገር በመናገር ነው የምትመልስላቸው። መልካም ልብ ስላላት የምታስበው ነገር ሁሉ ይሳካላታል፣ ፈጣሪ ይጠብቃታል ማለት ነው። እና ወዶቼ ለዛሬ ያመጣሁላችሁ ይሄን ይመስላል። በቀጣይ እንግዲህ ሙሉ ክፍሉ ስለሚለቀቅልን እናየዋለን ማለት ነው። አዲስ ነገር ያልኳችሁ ነገር ደግሞ እዚህ ላይ ልነግራችሁ አልፈልግም። የተፈጠረ አዲስ ነገር አለ። እሱንም ደግሞ ሙሉ ድራማው ሲለቀቅ ከድራማው ላይ ብናየው አይሻልም? እኔ የሰው ሚስጥር ማውጣት አልፈልግም ውዶቼ፣ ሰምታችኋል። ሚስጥር አላወጣም። ስለዚህ እነሱንም ደግሞ እንዳይቆጡ ሚስጥር አላወጣም። ዛሬ አዲስ ነገር አለ። ሙሉ ድራማው ሲለቀቅ በሰዓቱ ጠብቁ።